ክሬቲቪቲን ሰጥቶኛል በጣም። ከዚህ በፊት ለነበሩት 3 ውድድሮች 3 ወርቅ ሜዳሊያ ወስጃለሁ። ተመልካቾቻችን ከኔ ጋር ፕሮግራማችን ተጀምሯል። ዛሬ የሚገኘው ካፒታል ሆቴል ውስጥ ነው። እዚህ ካፒታል ሆቴል ውስጥ ለልጆች የሰመር ካምፕ እንደተዘጋጀ ተነግሮኛል ማለት ነው። ውስጡ ምን ይመስላል የሚለውን ደግሞ አብረን የምናይ ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል። ስምህ ማን ልበል? እስኪ ራስህን አስተዋውቀን። ማስረሻ ስሜን እባላለሁ። የካፒታል ሆቴል ኤንድ ስፓ ስዊሚንግ ፑል ሱፐርቫይዘር። እሺ፣ እስኪ ስለ አጠቃላይ ስለ ሰመር ካምፕ ምን እንደሚመስል ንገረን። ካፒታል ሆቴል ኤንድ ስፓ ሰመር ካምፕን ከጀመረ ረዘም ላለ ዓመታት አስቆጥሯል። ሰመር ካምፓችን በዚህ ዓመት የተለያዩ ኢቨንቶችን ነው ያዘጋጀን። ጂምናስቲክ፣ ፒያኖ፣ ቴኳንዶ እና ዋና ነው። በ4 አይነት አክቲቪቲዎች ነው ሰመር ካምፕን የጀመርነው። አሁን ከጀመርነ ሐምሌ 1 ቀን ነው የጀመርነው። በዚህ ጊዜ ውስጥ በርከት ያሉ ልጆች ከኛ ጋር ትሬኒንጎችን እየወሰዱ ይገኛሉ። ሰመር ካምፕ ላይ አሁን የሚመጡ ህጻናቶች ከስንት ዓመት እስከ ስንት ዓመት እድሜ ላይ ያሉ? በሜምበርሺፕነት በአባልነት የምንቀበለው ከ3 ዓመት ጀምሮ ያሉ ህጻናትን እንቀበላለን። ትሬኒንግ ለሚፈልጉ ልጆች ደግሞ ከ6 ዓመት በላይ ያሉ ልጆችን በ8 ቀን ውስጥ የሚጠናቀቅ መሰረታዊ የዋና ስልጠና እንሰጣለን። በተመሳሳይ ቴኳንዶም፣ ፒያኖም፣ ጂምናስቲክም ከ6 ዓመት በላይ ያሉ ልጆች ተቀበልን ስልጠናዎችን እየሰጠን ነው። ትምህርት ነው የሚወስዱት? መጥተው ቀጥታ ወደ ስልጠና ነው የሚገቡት ወይስ መዝናናት ብቻ? እንደ ቤተሰቦቻቸው እና እንደ ልጆች ፍላጎት ይወሰናል። ለምሳሌ ዋና የማይችሉ ልጆች ከ6 ዓመት በላይ ያሉ ልጆችን ስልጠና እንሰጣለን። ዋና ለሚችሉ ልጆች ግን ገብተው የሚችሉ ተዝናንተው ይወጣሉ። ስለዚህ ዋጋችሁስ እንዴት ነው? ሁሉም ሰው አፎርድ ማድረግ ይችላል? ዋጋችን ተመጣጣኝ ነው። የተለያዩ ፓኬጆች ነው ያሉ። እነዛ ፓኬጆች ደግሞ በጣም ተመጣጣኝ የሆነ ለተከፈለው ነገር ደግሞ በቂ ሰርቪስ ነው የሚሰጠው። ትልቁ ነገር እኛ ከዋጋው በላይ የምንሰጠው ሰርቪስ ነው ቅድሚያ የምንሰጠው እና ዋጋችን ተመጣጣኝ ነው። የሰውስ አቀባበል፣ የወላጆችስ አስተያየት ምን ነበር? ወላጆች ያው ካምፕ ነው ልጆቻቸውን ለእኛ ምነው ነው የሚሰጡን። ደስተኞች ናቸው በጣም። እንዳልኩሽ የተለያየ ፓኬጅ ነው ያለን። የቀን ከፍሎ የሚገባለ፣ የወር የሁለት ወር ስለሆነ ቆይታችን የሁለቱም ወር ከፍሎ የሚገቡ ሜምበሮች ስላሉ እስካሁን ድረስ በሰጠናቸው ሰርቪሶች በጣም ደስተኞች ናቸው ወላጆች። ሲጨርሱ ደግሞ 2 ወር ስናጠቃልል የተለያዩ በሰለጠኑት የስልጠና ሂደት ውድድሮች ይደረጋል። የዋና ውድድሮች፣ ቴኳንዶ እዚህ ጋር ሾው ያሳዩ፣ ጂምናስቲክን፣ ፒያኖ ለሰለጠኑት ልጆች የሜዳሊያ ሽልማት፣ የሰርቲፊኬት ሽልማት እንሰጣለን። ከዋና በተጨማሪም የተለያዩ አክቲቪቲዎች አሉና እነሱንም ሲጠቀሙ በዛውም ልጆች ታለንታቸውንም የሚያወጡበት አጋጣሚ ይፈጠራል። በጣም ትልቁ ነገር እሱ ነው። በእንቅስቃሴ የሚገኘው ነገር አንደኛ ስኪሉን ነው፣ ስታይሎችን። ዋና ደግሞ ከአንቺ ጋር በህይወትሽ አብሮ የሚኖር ነገር ነው። ዛሬ ለምደሽ ከአንቺ የሚጠፋ ነገር አይደለም። ከአንቺ የሚጠበቅ ፕራክቲስ ማድረግ ነው። ሁሌ ልምምድ የምታደርጊ ከሆነ ዋና ከአንቺ ጋር አብሮ የሚኖር ነው እንጂ ዛሬ ይችለሽው ነገ የሚጠፋ የስፖርት አይነት አይደለም። ብዙ ነገርሽን ነው የሚያደርገው። ልጆች በጣም ደስተኛ ናቸው እና እያየኋቸው ነበር። በጣም ተደስተው ነው የሚዝናኑት። አብዛኞቹ ልጆች ደስተኞች ናቸው። ንጽህናውስ እንዴት ነው? የንጽህና ነገር ውሃችን 24 ሰዓት ሙሉ ሪሳይክል ያደርጋል። ጠዋት ቫኪዩም ይደረጋል። ቴስት ኪቶች አሉ።
የውሃውን ጤንነት በቴስት ቼክ እናደርጋለን። የክሎሪን መጠን፣ የፒኤች መጠን ቼክ እናደርጋለን። ማታ ማታ ሁሌ ኬሚካል ክሎሪን እንጨምራለን። ማታ ያስገባነውን ክሎሪን ጠዋት በቴስት ቼክ አድርገን ነው ለቀጣይ ቀን የምንጨምረውን የክሎሪን መጠን የምናደርገው እና ውሃችን ላይ በጣም ትኩረት ሰጠን ነው የምንሰራው። ህጻናቶች ብዙውን ጊዜ ዋና ላይችሉም ይችላሉ እና እንዴት ነው የሚጠብቃቸዋል? ስዊሚንግ ፑላችን ለአዋቂዎችም ለህፃናትም የሚሆን ስዊሚንግ ፑል ነው ያለን። ህፃናቶች ዋና የማይችሉ ልጆች የሚዋኙበት ራሱን የቻለ ፑል አለ። ዋና የሚችሉ ደግሞ ጥልቀት ባለው ቦታ ላይ ነው ገብተው የሚዋኙ። ግን የልጆችን ደህንነት የሚጠብቅ ላይፍ ጋርዶች አሉ። በተለያየ አቅጣጫ ቆመው የእነሱን ደህንነት የሚጠብቁ ላይፍ ጋርዶች አሉ። ህፃናትን የሚያስተምሩ ብቁ የሆኑ የዋና አሰልጣኞች አሉ እና የልጆች ደህንነት ነው ቅድም ከሰርቪስ አንጻር አንዱ እሱ ነው። አመሰግናለሁ በጣም እስካሁን ያልከኝን ዘወር ዘወር እያልኩኝ እንግዲህ የማይ ይሆናል። አንተ ጋር ግን አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን አሁን ደግሞ ጎበዝ ዋናተኛለች የማርያም ጋር ነኝ። የማርያም እንዴት ነሽ? ደህና ነኝ። በጣም ጎበዝ ነሽ ስትዋኝ። ደግሞ ቆንጆዬ ነሽ። አመሰግናለሁ። ስንተኛ ክፍል ነሽ? አሁን ወደ አምስተኛ ክፍል። የኔ ቆንጆ 3 ወርቅ እንደወሰድሽ ሰምቻለሁ እና እስኪ ንገሪኝ በምንድን ነው የተሸለምሽው? በዋና ነው 3 ጊዜ። አሁን 4ኛ ዓመቴ ነው እዚህ እና 3 ጊዜ አሁን እንግዲህ አይተወቅም ማሸነፍ እችላለሁ። ግን ከዚህ በፊት ለነበሩ 3 ውድድሮች 3 ወርቅ ሜዳሊያ ወስጃለሁ። በጣም ጎበዝ ነሽ የኔ ቆንጆ። እዚህ በመምጣትሽ ደስተኛ ነሽ? አዎ በጣም ቴክ ኬር ያደርጋሉ። እዚህ ምግብ ይሰጣሉ። አሰልጣኝ ደግሞ ያሰለጥናል። ዋና እንድንችል የተለያዩ ደግሞ ሌላ አክቲቪቲዎች አሉ። በቃ በጣም ምርጥ ቦታ ነው። ምን ልበል፣ ዋና ትማሪያለሽ፣ ትችያለሽ። ከዛ መጨረሻ ላይ ደግሞ ትወዳደሪያለሽ። ብቻ ብቃትሽን ለማሳየትና ለመቻል ነው እዚህ የምትመጪው። እዚህ በመምጣትሽ ምን ጠቅሞሻል? ብዙ ነገር፣ ብዙ ችሎታ እንዳገኝ ረድቶኛል። አሁን የዛሬ 3 ዓመት የዛሬ 4 ዓመት አልችልም ነበር ማለት እና እዚህ ችያለሁ። ፎር ዘ ፈርስት ታይም በቃ ቀላል ያስመስላል እዚህ ስንማር። ተመልካቾቻችን ካፒታል ሆቴል በሚያዘጋጀው ሰመር ካምፕ ውስጥ የተለያዩ አክቲቪቲዎች እንዳሉ ተመልክተናል። አሁን ደግሞ ወደ ሙዚቃ ክፍል እንገባለን ማለት ነው። ምን እንደሚመስል ደግሞ አብረን እናያለን። አብራችሁን ቆዩ። ሜሎን አባላለሁ። እሺ የማርያም እንዴት ነሽ? ሰላም ቆንጆ እንዴት ነሽ? እንዴት ነሽ? ሜሎን አባላለሁ። ማልበል ሳራ አባላለሁ። እሺ ቅድም ዛጋ የምትሰጡትን ሰመር ካምፕ እያየሁ ነበር የዋናውን እና እዚህ ክፍል ውስጥ ምን አገልግሎቶች ነው የሚሰጡት? እዚህ ክፍል ላይ የሚውዚክ ክላስ ነው የሚወስዱት። ፒያኖ ይማራሉ፣ ጊታር ይማራሉ። በተጨማሪ ደግሞ ድራም ይማራሉ። በተጨማሪም የማረፊያ ክፍላቸውና መጫወት ሲፈልጉ መጫወት የሚችሉበት ክፍል ነው። እሺ ስለዚህ ከነሱ ጋር ትንሽ ቆይታ ላድርግ። እሺ እንዴት ነህ? ደህና ነኝ። ስምህ ማን ነው? ማርኮን ሚኪያስ እባላለሁ። ማርኮን በጣም ጎበዝ ነህ፣ ዋናም ጎበዝ ነህ። አመሰግናለሁ። ከጀመርክ ምን ያክል ጊዜ ሆነክ? ይሄ 4ኛ ዓመቴ ነው። 4ኛ ዓመት? ስለዚህ አሁን በጣም ጎበዝ ሆነሃል። አዎ። ውድድር ተወዳድረህ ነበር? አዎ ተወዳድሬ ነበር። ስንተኛ ወጣ?
ባለፈው ዓመት 3ኛ ወጥቻለሁ። 3ኛ የማርያም አንደኛ ወጣ ነበር ቅድም እየነገረች። ስለዚህ አሁንም ትወዳደራለህ? አዎ በደንብ ነው። አንደኛ ትወጣለህ በአሁኑ? አዎ ብዬሽ ባለውን እንሞክራለን። ጎበዝ ነህ፣ ትችላለህ። ከዚህ ውጪ ሌላ ምን የሙዚቃ መሳሪያ ትጫወታለህ? ትችላለህ? ይሄንን ነው የምችለው። ይሄን ነው የምትችለው? አዎ ስለዚህ አሁን እዚህ መምጣትህ ምን ጠቅመዋል? ጎበዝ እንድትሆን አድርገዋል? አዎ በጣም ዋና ለፍጥነት ምናምን በጣም ፊዚካል ትሬኒንግን ጨምሮልኛል። ይሄ ሚውዚክ ክሬቲቪቲን ሰጥቶኛል፣ በጣም ጠቅሞኛል በጣም እዚህ መምጣት። ስለዚህ ወደ ትምህርት ቤት ስትመለስ በጣም ጎበዝ ሆና ነው ትምህርት የምትቀጥለው? ከጓደኞች ጋር ነው የመጣው ወይስ ብቻ ነው? ከእህቴና ከካዝኔ ጋር ነበር የመጣሁት። ይሄን ስናክ ይሄንን አንዴ ይሄን ነው መጀመሪያ የምነካ? ይሄንን አንዴ ትነካለሽ፣ እዚህን ሁለት። ኦኬ ይሄን አንዴ ይሄንን አንዴ ይሄን አንዴ ይሄን ሁለት። ኦኬ ነው ላይክ ተመልካቾቻችን እንደዚህ እንዳምርና እንድዘንጥ ያደረገችኝ ሰሊና ክሎዚንግ ነች። አድራሻዋን ከስራ አስቀምጥላችኋለሁ። የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።